አብርሽ በጣም ያሳዘናችሁ ሩታ ደግሞ በጣም ያናደዳችሁ እናንተ ካላችሁ ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥና ሐሳብና አስተያየት ኮሜንት ስር ማስቀመጥ ትችላላችሁ። የማንንም አድናቂ ሆኖ የማንንም ደጋፊ ሆኖ የማንን መብታችሁ ነው። ነገር ግን ይሄን ቪዲዮ ግን በትክክለኛው ወይም ደግሞ ከልባችሁ ሆናችሁ አዳምጣችሁ ሐሳብና አስተያየት ካላችሁ ኮሜንት ስር አስቀምጡ ማለት ነው። ለማንኛውም አብርሽ ላይ የተደረገው ነገር ከዚህ በፊት አይታችሁ ወይም ደግሞ ሰምታችሁ ከሆነ ከዚህ በፊት ሩታ ፎክራ ነበር። የፎከረችውም ሄርሜላ ላይ ነበር። ያኔ ምናልባት አመታት አልለሽም ምናልባት ሳምንታትና ወራቶች ሊጨርስብኝ ይችላል መልሼ እንደማመጣው ግን ቃል ይገባልሻለሁ እያለች ነበር። ባለችው መሰረት ሞክራ ባለፈው ጊዜ ይህንን የአንገቷን ሀብል ሞክራ አልተሳካላትም። አይታችኋል፣ አይተናል። ነገር ግን አሁን የገዛ የራሱ ወንድምና እንደ ጣላት በመነሳት ከወንድሙ ተባብራ ያሰበችው ነገር ለማድረግ ችላለች። ይሄ አብርሽ ደግሞ ከልቦና ከአንጀቱ በራሱ ጊዜ ወዶ ወደ ሩታ ከሊሄዳ ሩታ ይህንን ነገር ማድረጓ ትክክል ነው ብላችሁ እናንተ የሚረይን አንዳንድ ልጆች በእግራችሁ የምታስቡ አላችሁ። ጭንቅላታችሁ ማሰብ አቆሞ ማሰባችሁ በእግራችሁ ሆነ ልጆች አላችሁ። እዚህ ጋር መጀመሪያ ብያችኋለሁ፣ ይሄን ቪዲዮ እስከ መጨረሻ ድረስ ማዳመጥ አለባችሁ ማለት ነው። የሆነ ነገር ከማለታችሁ በፊት እዚህ ጋር ለምሳሌ ሊበላችሁ ክርስቲያኖች እምነታችሁ መስቀል ነው አይደል? ጠይብ እንዴ አንዳንድ ጊዜ እኮ በጣም ጅል ሆኑ ልጆች አሉ። በነገራችን ላይ ክርስቲያኖች እምነታችሁ መስቀል ነው አይደል? እዚህ መስቀል አይደል እንትን የምትሉት? ጠይብ ያ የእናንተ መስቀል ደግሞ የመተት መሆን አለባት ብላችሁ ታስባላችሁ? እናንተ አሁን ሩታ ላይ ያደረገችው ነገር ይሄ አብርሽ ላይ የተደረገበት ነገር ትላንት እኮ ሲያወራ ሰምታችሁ ከሆነ የማንን አድናቂ ሆኖ የማንን በነገራችን ላይ የሄርሜላ ሆነ ሩታ ሆኖ የአብርሽ ሆኖ ግን እውነት ከማውራት ወደ ኋላ የለም የምትሉ እናንተ መስቀል የመጫወቻና እንዲሁም ደግሞ የድግምት ነው እንዴ? ለዚህ መልስ ካላችሁ ሩታን ጎበዝ የምትሉ እናንተ እስቲ ሩታ በምንድነው ጎበዝ የሆነችው? አብርሽ ላይ ከልብ ወይም ደግሞ ከአንጀቱ ቢሄድ ያኔ ትበል። ሲጀመር ደግሞ ህዝብን ማዋሻት ለምን አስፈለጋ? ከዚህ በፊት እኮ ተናግራለች አይደል? እኔ ህዝብን ይቅርታ ጠይቃ እኔ እኮ መቼም ቢሆን መቼ ከአብርሽ አልሆንም፣ የኔና የሱ ነገር ያበቃ ነገር ነው። እናንተ ሁላችሁም አውቃለሁ ከሱ ቢሆንና አብረን ብንሆን ደስ እንደሚላችሁ አውቃለሁ። ነገር ግን እኔ ለሰው ብዬ መኖር አልችልም ብላለች አላለችም? ጠይብ እዚህ ጋር ሩታ ቤት በኩል ነው ትክክል ሆና እያለች ሩታ ትክክል የምትሉት እናንተ። አብርሽ ደግሞ ከዚህ በፊት ሄርሜላ አጠገቤ ኖራት ሳይሆን እንኳን ሄርሜላ ባትኖርም ሩታን ትውንብኝ አሁን ከሩታ አብሬ ከሆንኩኝ እኔ አይደለም ብሎ በስንትና ቻናል ማይቶ ያወራውን ሰውዮ ትላንት ደግሞ በቃ እንደ ጥሩ ነገር እንደሰራና እንደ እናንተ ሩታን ጎበዝ የምትሉ እናንተ የድግምት ተባባሪ ናችሁ እንዴ እናንተ? ወይስ ደግሞ እንዳልኩኝ ጭንቅላታችሁ ማሰብ አቆሙ በእግራችሁ ማሰብ ጀምራችኋል? ከሊሆና አንድ ሰው የሆነ ድግምት ነገር እየሰራ እናንተ እዚህ ጋር ማበረታታት አለባችሁ ብዬ አላስብም። ሲጀመርም ሲቀጥልም ደግሞ ሩታ አብርሽን እንደማትፈልገው ወጥታ ህዝብን ይቅርታ ጠይቃ አንድ መሆን አንችልም ብላለች አላለችም? እኔ እኮ የምርን አንዳንድ ጊዜ በጣም ግርም የሚሉ ልጆች አሉ። እንዴ ለምን ቆይ የባለፈው ያወሩትን ነገር ትረሱታላችሁ ሊበል ወይስ ደግሞ ምንድነው ነገሩ? ዛሬ ደግሞ ሩታ አብርሽ ከሩታ ሄዳ ማለት ባደረጉት ነገርና በሆኑት ነገር እንበላቸው። ይህ እኮ ትልቅ ስራ እንደሰራ ያኒ እንደዛነን እኛ እንደዛነን ማለት የሚያስገባ ስራ አይደለም መሰሩት። ይሄ ኤፍሬም የምትሉት ደነዝና የወንድም ምቀኛና የወንድም ጠላት ማለት ነው። ሩታን ብትሆንስ የልጅሽ አባት ነው። በዚህ ልክ ድንዝዝ ብሎ ምን ሊበል
ምን ላውራ ብሎ አንቺን ጠይቆ የሚያወራው ያክል ድረስ እንዴት አንጀትሽ ችሎልሽ ይሄንን ነገር ልታደርገው ቻልሽ? ይሄ ወንድም ተባለው ቢሆንስ ደነዝ እናንተ ስለተጨነቃችሁ እንጂ እናንተ ባትጨነቁ ኖሮ አንድ ሳምንት እረፍት ቢያደርግ በጣም ጥሩ ነበር። ግን እኛ ደግሞ የእናንተን ጭንቀት እያየን ዝም ማለት አልቻልንም። ስለዚህ አመጣ ነው። ወዬ እናንተ ምን እየተደረገ ነው? ምን እየሆነ ነው ያለው እንዴ? አንድን ነገር ለምሳሌ ተፍታችሁታል፣ ተማሪታችሁ ወዳች አታነሱትም አይደል? ስለዚህ እዚህ ጋር ብዙዎቻችን አሁን እንደዛ ሳወራ የምረን የሄርሜላ አድናቂ ነው የሚመስላችሁ አይደለም። ሄርሜላን ሲጀመርም አልወዳትም። ግን የሩታንና የአብርሽ ነገር ቆረጠልኝ መቼ እንደሆነ ልንገራችሁ። ብዙዎቻችን ገብታችኋል አይደል? ብዙዎቻችን እዚህ ጋር አብርሽን ሩታን አንድ ሆኖ ለልጃችሁ ብላችሁ ብዙ ነገር ብለናል። ከዛን ሲቀጥል ደግሞ ሩታ ወጥታ ከተናገረች በኋላ ገብታችኋል አይደል? ሩታ ወጥታ ከተናገረች በኋላ ይቅርታ እኔና እሱ አንድ መሆን አንችልም፣ የኔና እሱ ነገር ያበቃ ነገር ነው፣ ግን እኔ ሊበቀለው ፈልጌ ነበር፣ ተሳካልኝ፣ ተበቀልኳቸው እንጂ እኔና እሱ በፍጹም አንድ አንሆንም ካለች በኋላ አዎ ሄርሜላን ተቀብለናታል። ማንም ባልና ሚስት ማንም ሰው ሆኖ ይጣላል፣ ይታረቃል፣ ይታረቃል። ገብቷችኋል አይደል? ነገር ግን ያም ከሊሆና ደግሞ ከተለያዩ በኋላ ሚስት የራሷን ህይወት፣ ባል የራሱን ህይወት መጀመር ይችላል። ሄርሜላ ደግሞ በዛ በኩል ከልቧ እያፈቀረችው ከልቧ እየወደደችው እኔ ከምንም ከማንም በላይ ያንተን ደስታ ነው የሚፈልገው፣ አንተን ደስ የሚላ ከሆነ ለኔ ችግር የለም እያለችው እዚህ ጋር ከጎኑ ያለችው ትቶ ሌላ ስለሚፈልጉ አላመጣን ነው እንዴ? እኔ ግርም የሚለኝ አንደኛው የነሱ ሁኔታ፣ ሁለተኛ ደግሞ እዚህ ጋር ዶንቆሮዎች አሉ ማለት ነው። እንደ ሩታን ጎበዝ የምትሉት ክርስቲያን ወገኖቻችንም አላችሁ። ጠይብ ክርስቲያን ወገኖቻችን ይሄ ጥያቄ ለእናንተ ነው እንዴ? ይሄ ማተብ የመጫወቻ ነው እንዴ እናንተ? አሁን እኮ ሩታና ኢፍሬም ያደረጉት ነገር እዚህ መስቀል ላይ የምናየው ነገር እየተጫወቱበት ነው፣ ድግምት እያሰሩበት ነው። ጠይብ የዛ ነገር ያኔን አድርጎ እንዴ አድርጓችሁ ነገሩን ብታስቡት ነው ጎበዝ ኢፍሬምና ጎበዝ ሩታ የምትሉት ነገር። ሩታ ሲጀመር ጎበዝ የሚያስደርጋት ነገር ምንም የለም። እዚህ ጋር ራሷ ተናግራለች፣ ህዝብን ደግሞ ዋሽታለች እንጂ ጎበዝ የሚያስብላት ነገር የለም። የምሬን ከዚህ በፊት ታቆኛላችሁ። እኔ ሩታን ነው የሚወደው፣ ሩታን ነው ማደንቀው። ግን መውደድና አድናቆት ይለያያል። የወደዳችሁት ሁላ ያደረገው ነገር ትክክል ነው ማለት አትችሉም። ያደነቃችሁት ሁላ የሚያደርገው ነገር ሁላ ትክክል ነው ማለት አትችሉም። صح ወለላ? እዚህ ጋር ሩታን ብንወዳት እንኳን የምታደርገው ነገር ጥፋት ከሆነ ግዴታ መቃወም አለብን ብዬ ነው ማምነው። እኔ እንደማንም አላሽቃብጥም፣ እንደማንም አላስመስልም። ለምን ምን በወጣኝ እንደ ጥፋት እየሰሩ ግልጽና ግልጽ የሆነ ውሸት እየዋሹ እነሱን ጎበዝ ጀግና ሊል ነው እንዴ እናንተ? እንዴ ይሄንን ነገር ተናገርኩኝ ብዬ ደግሞ ሩታን ልጠላት አልችልም። ገብቷችኋል አይደል? ስታቸው እንደ ስህተት ስንነግራቸው ጥፋታቸው እንደ ጥፋት ስንነግራቸው አይ የሱ አድናቂ አይደለችም ማለት አንችልም። እንዴ አንዳንድ ልጆች እኮ አይናቸውን ጭፍን አድርጎ አይናቸውን እንደበጫው ይጥብ አድርጎ የሚዋሻት ነገር ነው። ሩታ ሲጀመር ህዝብን እየዋሸች ነው አይደል እንዴ? እንዴ ከዚህ በፊት አይ ከሷና ያለኝ ነገር ጨርሻለሁ እሱን በቃ ብላ ህዝብን ይቅርታ ጠይቃ ተለያይተናል ብላ አሁንም መልሳ ደግሞ ይሄንን ነገር ማሳቶን መድሮሽን ማድረጉ ምን አስፈለጋ? ደግሞ ጎበዝና አንበሳ የሚያስብል ነገር ምን ተሰራ እዚህ ጋር? እንዴ ትላንት አብርሽን አይታችሁታል ብዬ አስባለሁ። በነገራችን ላይ ምን ሊበላ ስትመጣ እያላ ነበር። ማንን? ሄርሜላን ማለት ነው። እነሱን ጠይቆ ነበር ሲያወራ ነበረው። እናንተ አይገባችሁም እንዴ? ዶንቆሮ ሁላ ማለት ነው። የምሬን አንዳንድ ልጆች በጣም ዶንቆሮ አላችሁ። አገናዝቦ የማት አቀማችሁ ሲስ የሆነ አገናዝቦ ማያት ማትችሉ ገብታችኋል አይደል? ማሽስ አንድ ሰው ወንጀል እየሰራ ሰት እየሰራ እየዋሻ
እኔ ህዝብን እየዋሸ እየመጣ ያንን ሰው ጎበዝና ጀግና ልንለው አንችልም። እንዴት አድርገን ለምን ይሄ ነገር ሲጀመርም ተገቢውን አግባብ ነው ብዬ አላስብም። እንዴ ህዝቡ አንዳንድ በተለይ አሁን እኮ አብዛኛው ማለት አልንችልም የተወሰኑ ልጆች አሉ እንዴ በቃ ከመሬት ተነስቶ የሚያሽቃብጡ ከመሬት ተነስቶ የሚያስመስሉ እንደ ሰው ገደል እየገባ ጎበዝ የሚሉ ምንድነው ነገሩ? እናንተ አገናዝቦ የማያት አቅማችሁ ሲሶነ እንዴ ሰው አይደላችሁም? እንደ አገናዝባችሁ አታዩም እንዴ? ለምሳሌ የእናንተን እህት ብትሆን እዚህ ጋር ጥፋት እያጠፋችም ጎበዝ ነው እንደምትሏት የሩታ አድናቂ ከሆናችሁ ሩታ ስታጠፋ ትክክለኛ አድናቂ ማለት ሲያጠፉ ጥፋታቸውን ስንናገርና እንዲሁም ደግሞ ጥሩ ነገር ሲሰሩ አሳይ ስንል ነው አይደል እንዴ? በሄደችበት ቦታ ወይም ደግሞ በቆመው ቦታ በሄደው ቦታ ሁላ ልክ ነው ትክክል ነው ካልነ ይሄ ነገር እንዴት ነው? እኔ አልገባኝም። ለምን ያኔ ማስመሰል ለምን አስፈለገ? እውነተኛ ትክክለኛ አድናቂ ማለት እንደዛ አያደርግም። ሲጀመር የሚያጠፉን ነገር ጥፋት ከሆነ አይ በዚህ ዋ ተመለሱ ነው የሚል። እውነተኛ ትክክለኛ አድናቂ ከሆናችሁ ሩታ ስታጠፋ ጥፋቷን ልክ ስትሆን ደግሞ ልክነቷን ብንናገር ተገቢ ነው ብዬ አስባለሁ። እዚህ ጋር አብርሽ ያለው የምሬንን ከባድ ችግር ውስጥ ነው ያለው። አንዱ ፍትህ ለአብርሽ ነው የምንለው። ለምን እንዴ ይሄ ወንድም የሚባለው ዶንቆሮ ጅል የወንድሙ ምቀኛ ቀናተኛ ማለት ነው እንዴ? እናንተ ግን እንዴት አንጀታችሁ ችሎላችሁ እንዴት ድንግዝ ብሎ እንዲቀራ ታደርጉታላችሁ? ለምሳሌ የራሳችሁን ወንድም እንዴት አድርጋ እኔ የምሬን እኔ አላቀም። አሁን ይሄ ኢፍሬም እስከዛሬ ስናየው የአብርሽ ወንድም እንደሆነ ነው የምናውቀው። ግን ሰሞኑን ደግሞ ያየነው ነገር እንደ ግራ ግብት የሚያደርግ ነገር ነው እያየን ያለነው። ጠይብ ይሄ ነገር ለምን አስፈለገ እንዴ? ወንድም ለወንድሙ መከታ ነው እንጂ ወንድም ለወንድሙ ምቀኛ ይሆናል እንዴ? እኔ ገና ዛሬ ሳየው ይሄንን ነገር ማለት ነው የምሬን። ለማንኛውም እዚህ ጋር ተመልካች ሆናችሁ እንደኔ የምትከታተሉ እንደኔ ደግሞ የነሱ አድናቂ ሆናችሁ ጥፋታቸው እንደ ጥፋት ገብቷችኋል አይደል? ልክነታቸውን ደግሞ እንደ ልክነታቸው ስህተታቸውን ደግሞ እንደ ስህተት እናውራ እንናገር። ምንም የሚመጣ ነገር የለም። እናንተ አናስመስል እንዴ ሩታን እዚህ ጋር ምንም አይነት ጎበዝ የሚያስብላ ስራ ምንም የለም። 0 ገብቷችኋል አይደል? እንዴ ህዝብን እየዋሸች ያለች ሴትዮ ጎበዝ አልልም እኔ በበኩሌ 10 ጊዜ ባደንቃት ማለት ነው። ገብቷችኋል አይደል? ከዚህ በፊት ሩታ አደንቃታለሁ ሲል ተሰሙኝ ያላችሁ ግን 10 ጊዜ ባደንቃት አስመሳይ አይሆንም። ለምን እንዴ ከዚህ በፊት የነሱ ነገር ያበቃ ነገር ነው ብላ ህዝብን ደግሞ ይቅርታ ጠይቃ ተመልሳ ያንን ነገር እሱን ፈለገች። እሷን ትፈልግ አንድ ሰው ምናልባት ቾክለን የምንወስነው ውሳኔ በኋላ ላይ ሐሳባችን ሊቀየር ይችላል። ወደ ራሷን የምታመጣበት ሁኔታ እንዴት ነው? በዚህ በድግምት ነው እናንተ ወይስ ደግሞ በምንድን ነው? እኔ የምሬንን ግራ ግብት ካደረገኝ ነገር አንደኛው ባለፈው ፍሬም ያደረገው ሄርሜላ ላይ ትላንት ደግሞ ያደረጉት አብርሽ ላይ ይሄ ማን ነው ፍሬምና ሩታ ያደረጉት ነገር የምሬንን በጣም የሚያሳፍር አሳፋሪ ገብቷችሁ አይደል? በጣም የሚያሳፍር አሳፋሪ ድርጊትና ስራ ነው ብዬ ነው ማስበው። እናንተ ነው የምታውቁት። እኔ አልኩኝ ማለት እናንተ የምትሉት ነገር የለም። እናንተ አላችሁት ማለት ደግሞ እኔ የሚለው ነገር የለም። ገብቷችሁ አይደል? ሁላችንም እንደ መልካችን ሁላ ሐሳባችን አስተያየታችን ሊለያይ ይችላል። ነገር ግን ደግሞ ጥፋት ሲያጠፉ ደግሞ ጥፋታቸውን ጎበዝ በማለትና ጀግና በማለት ያኔ ማበረታታት አለብን ብዬ አላስብም። ለማንኛውም ለዚህ በአዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባር ቤተሰብ ከሆናችሁ ላይክ ሼር አድርጉ። ያው ይመጣለሁኝ ወይም ደግሞ እንመጣለን ያኔ ሰብስክራይብ አድርጉ ማለት ነው። አዲስ ነገር ስናይ ለምን እንዴት እያልን ማለት እንዲሁም ደግሞ ጥሩ ነገር ሲሆን ደግሞ አሳይ ኢሊል እያልን ማለት ነው። ገብታችኋል አይደል? ባይ ባይ